ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ ደግሞ የምር የሆነ የእውነት ህይወታችን ለአንዴና ለመጨረሻ መቀየር የሚያስችል ድንቅ ኮንተንት ይዤ መጥቻለሁ። ርዕስ ይዤ መጥቻለሁ። ስለዚህ የምር ግን ህይወትን መቀየር ትፈልጋለህ? ይህ ጥያቄ ያዝና ወደ ጉዳዩ እንገባለን። የምር አሁን ካለህበት ስሜት፣ አሁን ካለሽበት አመለካከት፣ አሁን ካለህበት ፍርሃት፣ አሁን ካለህበት ስኬት ወይም ውድቀት የምር ወደ አንተ የምትፈልገው ደስታ ወደሚያመጣልህ የምር በነፃ የምትኖርበት ጉዞ መጓዝ ትፈልጋለህ ወይ ነው? አዎ ከሆነ ዛሬ በዚህ ድንቅ ርዕስ መልስ የምታገኝበት ጊዜ ወይም ደግሞ ቀን ሆኗል ማለት ነው። እንኳን ደስ አለ። ስለዚህ ዛሬ የምናወራው በህይወት ልምዴ ያገኘሁት ትላልቅ የዓለማችን ሰው ተጠቅመውበት አሁን የደረሱበት ስኬት፣ የሄዱበት፣ የተጠቀሙበት፣ የመዘኑበት፣ ያለፉበት ድንቅ ነጥቦች ነው ዛሬ እያየን የምንቆየው ማለት ነው። እኛ ተግባራዊ ካደረግን እና ከተረዳን በተረዳነው መሰረት የምር ኮሚትድ ሆነን ራሳችን ቁርጠኛ አድርገን ወደ ጉዳይ ከገባን የምር ህይወታችን የማይቀይርበት ምክንያት አይኖርም ማለት ነውና ወደ ጉዳይ ከመግባታችን በፊት ግን ሰብስክራይብ ማድረግ አትርሳ። ያው እንትኑ እንደሚያሳየው የአናላይሲሱ ትንታኔው እንደሚያሳየው 80 ከዛ በላይ ተመልካቾች ሰብስክራይብ ሳያደርጉት እያዩት ነው ያለው ነው የሚለኝ። ስለዚህ ሰብስክራይብ በማድረግ ሌሎች ሰዎች እንዲደርስ፣ ሌሎች ሰዎች እንዲጠቀሙበት፣ አሁን እኔ ባልጠቀምበት አንተ ባትጠቀምበት፣ ምናልባት ይህ ርዕስ ወደ ህይወታቸው አታችመንት ያለበት ወይም ደግሞ በጣም ጥልቅ የሆነ ትስስር ያለበት ጉዳይ ያሉበት ሰዎች ስለሚያጋጥም ይህንን ዩቲዩብ ወይም ደግሞ ቪዲዮ ወደ እነሱ እንዲደርስ ካደረግ አንተ ደግነትን አሳየህ ማለት ነው። ይህንን ዩቲዩብ ይህንን ቪዲዮ አንተ ሳብስክራይብ አደረክ ማለት ለደስታቸው ወይም ደግሞ ለኮንተንት ክሪኤሽን ሰው አገዝክ ሳይሆን ሌሎች ሰዎች ሲያዩት ባዩት ልክ ሲቀየሩበት አንተ ደግነትን የነሱ መቀየር ምክንያት ሆንክ ማለት ነውና ደግነትን አሳይ። ሰብስክራይብ አድርግ፣ ላይክ አድርግ፣ ሼር አድርገው። ይህ የመልካምነት ያንተ የማደግ ምክንያት ወይም ደግሞ መለኪያ መመዘኛ ሊሆን ይችላል ማለት ነው። ሰብስክራይብ አድርጉ። ስለዚህ ወደ ጉዳያችን ስንገባ ጥያቄው በመድገም ይሆናል። የምር የእውነት አንተ መቀየር ትፈልጋለህ ወይ? አዎ አልከኝ? አዎ አልሽኝ? እንደዛ ከሆነ በቃ እንቀጥል። አንተ የምትቀየረው የመጀመሪያው ነጥብ ምን ሲኖረኝ ነው ካልከኝ፣ ዓላማ ሲኖረህ ነው። በህይወትህ ዓላማ አለህ ወይ? ፈጣሪ አንተ ሲፈጥር ዝም ብሎ በዘፈቀደ እንዳልፈጠረ መቼም ታውቃለህ፣ ትገምታለህ ብዬ ወይም ትገምቻለሽ ብዬ አስባለሁ። እያንዳንዳችን ሰዎች በተለየ መንገድ ነው የፈጠረን። የተለየ አስተሳሰብ፣ የተለየ ስጦታ፣ የተለየ ፊዚካልና ሶፍትዌር የአእምሮ አሰራር እንደሰጠን መቼም ታምናለህ ብዬ ገምታለሁ። ስለዚህ የተለየ አፈጣጠር እስካለ ድረስ፣ ዩኒክ ፐርሶናሊቲ እስካለ ድረስ፣ ዩኒክ የሆነ ጂኒየስ የሆነ ልዩ ተሰጥኦ፣ ልዩ ዓላማ ሰጥቶ እንደፈጠረ ፈጣሪ ታውቃለህ። ያ ዓላማ አንተ ጋር አለ ወይ? ታውቀዋለህ ወይ ነው። ዓላማ ሊኖርህ ይገባል። ራዕይ ሊኖርህ ይገባል። ካልሆነ አንተ የማትቀየርበት ምክንያት አንዱ ይህ ሚስጥር ነው ማለት ነው። ግልጽ የሆነ
ክላሪቲ ያለው ቪዥን ካለ ላንተ በውስጥ ጉዞህን ሁሉ የሚያስደስት ኢንጆይ ዘ ዱይንግ የምንለው በሂደት ውስጥ ስተኛ ስትነቃ ሁሌ የሚያስደስት ግልጽ የሆነ ራዕይ ወይም ደግሞ ጎል አለህ ወይ? ከሌለህ በቃ አንተ ባትደሰትም ብትወድቅም ምንም የሚያሳዝን ነገር የሚያስገርም ነገር አይደለም፣ የሚያስደንቅ አይደለም። ልትወድቅ ትችላለህ፣ ወድቀም ልትቀር ትችላለህ። ብታዝንም ብታማረርም ምንም የሚያስደንቅ የሚያስደምም ጉዳይ አይደለም። አንተ ራዕይ የለህማ፣ የመጣበት ምክንያት የለህማ። ስለዚህ የመጀመሪያው ነጥብ የዛሬ አንተ የምትቀየርበት ምክንያት እና መሰረታዊ ሚስጥር በህይወትህ የምትደርስበት ዓላማ አለህ ወይ ነው። የት ነው የምትደርሰው? እድሜ አይገድም። ይሄ የአካል መጉደል ምክንያት አይኖረውም። ይሄ በቃ ፈጣሪ ሁሉም ነገር በህይወት የሚከሰተው ነገር ፈጣሪ አውቆ አሳምሮ ምክንያቱ እሱን አውቆ ያደረገው ነገር ነው። ዝም ብሎ የተፈጠረ የተከሰተ እንዳይመስል። ምንም ይሁን ምን ምክንያት የሌለው ዓላማ አለህ ወይ ነው። ምክንያት የሌለው ማለት አይ እኔ ዓላማ ነበረኝ ግን አካለ ጎደሎ ነኝ፣ አይን የለኝም፣ እግር የለኝም፣ ቤተሰብ የለኝም፣ ጤና የለኝም፣ ገንዘብ የለኝም፣ እውቀት የለኝም፣ ያለሁበት ቦታ ለሱ የሚመጥን አይደለም፣ አስተዳደጌ ቤተሰቤ ለዓላማ የሚመጥን አይደለም እንጂ ዓላማ ያለኝ ይመስለኛል የምትለው ነገር አይሆንም። ዓላማህን እንድታውቅ የማያስችል ምንም ምክንያት የለም። መገንዘብ መረዳት ትችላለህ። ዓላማ አለ ተሰጥቷል። እሱን መረዳትና ማወቅ የመጀመሪያ ስራ ነው። እንዴት ነው ማወቅ የምችለው የሚለው ደግሞ ጥያቄ የሚጠይቁ ሰዎች አይታጡ ልትኖሩ ይችላላችሁ። እንዴት ነው ዓላማ የማውቀው እቅዴ የማውቀው ራእዬ ህልሜ የማውቀው እንዴት ነው ካልከኝ የመጀመሪያው ዓላማህን የምትለይበት መንገድ አስተዳደግህ ነው። ከልጅነትህ ጀምሮ የምትሰራው የምታደርገው ነገር ስሜት የሚሰጥህ በልጅነትህ ሰዎችን የሚያደንቁህ የነበረበት ምክንያት አንተ ጀግና ነህ እኮ አንተ እኮ እንደዚህ ነህ የሚሉበት የነበረ ምክንያት አለ። የሆነ ነገር አለ። በልጅነት ስታድግ አንተ የምትበረታበት በቃ ብርታት ትጋት የሚሰጥህ የሆነ ጉዞ ነበረ በህይወትህ። ከልጅነትህ ጀምሮ አንተ ጋር ያደገ እውቀት ወይም ልምድ ወይም ደግሞ ተሰጥኦ አለ። እሱን ተመልሰ መመልከት ያስፈልጋል፣ ዓላማህን ራእይህን ለማወቅ ማለት ነው። የመጀመሪያው ነገር ከተግባባን ከልጅነትህ አብሮ ያደገ የሆነ ምልክት እያሳየ የነበረ ምልክት ነው አንዱ ራእይህን የምታውቅበት መንገድ። ሁለተኛው ራእይህን የምታውቅበት መንገድ በሰዎች ላይ ስኬታማ ሰዎች የምትላቸው በሆነ ምክንያት ደርሰውበት ስታይ ቅናት የሚሰማ ከሆነ ቅናት ስል ሁለት ቅናት ነው ያለ፣ አዎንታዊና አሉታዊ። አዎንታዊ ቅናት የሚሰማ ከሆነ እኔ ያ ብደርስበት የሚል ውስጣዊ የሚቀጣጠል ስሜት ካለ የቅናት ስሜት ካለ እሱ ምናልባት ያንተ ራእይ ሊሆን ይችላል። የሆነ ቦታ ደርሰው በቲቪ ስታያቸው የሆነ ነገር ይዘው ስታያቸው ሰዎች ያንን ስሜት የውስጥን እኔ ባደርገው እኔ ይሄ ነገር እኮ ብለህ ከልብህ ከወደድከው ከልብህ ከተመኘው ያ ነገር ምናልባት ያንተ ተሰጥኦም ከዛ ለየት ያለ ግን በጣም ትስስር ያለበት ያንተ ራእይ ያንተ ዓላማ ሊሆን የሚችልበት እድል አለ። ይህ ሁለተኛው ራእይህን የምታውቅበት ዓላማህን የምታውቅበት ሚስጥር ነው ማለት ነው። ሌላኛው ራእይህን ዓላማህን የምታውቅበት ሚስጥር፣ ሶስተኛው ሚስጥር ስትሰራው የሚያስደስት በትግል ሳይሆን ዝም ብሎ በመውደቅ በመነሳት በመፍጨርጨር ሳይሆን ስታደርገው ደስ እያለ እየተዝናና
እንደ መዝናኛ አድርገህ የምትሰራው ስራ የትኛው ስራ ነው? የትኛው ጉዞ ነው? እሱ ሌላኛው ሶስተኛው ራእይህን አላማህን የምታውቅበት መንገድ ነው ማለት ነው። ለዚህ እነዚህ ሶስቱ ደረጃዎች እነዚህ ሶስቱ ምልክቶች ራእይህን የምታውቅበት እንዴት ራእይን ማወቅ እችላለሁ የሚለውን ምልክቶች ናቸው ማለት ነው። በዚህ መንገድ ልታውቅ ትችላለህ። የመጀመሪያው አንተ የምትቀየርበት ምክንያት ስለ ራእይ ስለ አላማ አወራን። ሁለተኛው አንተ የምትቀየርበት ዋነኛ ምክንያት ወይም ደግሞ ሚስጥር የምንለው ራእይ አለ። ራእይ ከያዝክ ምንድነው የሚያስፈልገው? ሁለተኛው ነገር እቅድ ነው። ካርታ ሊኖር ይገባል። የሆነ ራእይ አለ፣ የሆነ የምትደርስበት ነገር አለ። በዛ ጉዞ ሂደት ውስጥ በየት መንገድ ትሄዳለህ ነው። በየትኛው መንገድ ስትሄድ ነው ከእንቅፋት ነፃ የምትሆነው? በየትኛው መንገድ ስትሄድ ነው ፈጥነህ የምትደርሰው? በየትኛው መንገድ ስትሄድ ነው ሰዎች እየረዳህ ሰዎችን እያገዝክ ሰዎችን እየደገፍክ የምትሄድበት ቦታ መንገድ ሙቹ የሆነ የትኛው ነው? ካርታህን የምትለይበት ማፕ ኦፍ ጆርኒ አቅጣጫህን የምትለይበት ጉዞ እቅድ እንለዋለን ማለት ነው። ብዙ ሰዎች ጥናቱ እንደሚያመለክተው 98 የዓለማችን ሰዎች እቅድ የላቸውም። ሲጀመር 1% የዓለማችን ሰዎች ብቻ እቅድ አላቸው ራእይ አላቸው ይላል። ከነዛ ውስጥ ራእይ ካላቸው ደግሞ 98% የዓለማችን ሰው እቅድ የላቸውም ብቻ ሳይሆን እቅድ ስለሚባለው ነገር በፍጹም ግልጽ የሆነ ግንዛቤ የላቸውም ይላል ጥናቱ። አንተ ከየትኛው ጎራ ነህ ማለት ነው? ስለዚህ ራእይ መጀመሪያ ይኑርህ። ለራእይህ ደግሞ የምትደርስበት መንገድ እቅድ ማውጣት አለብህ ማለት ነው። እንዴት ነው እቅድ የሚወጣው? ቱዱ ሊስት የሚባል አለ። በሳምንት 7 ቀናት አሉ። በእያንዳንዱ ቀናት ምን አይነት ስራ ነው የምትሰራው? በዘፈቀደ ነው? ሰው ሲደውልልህ ዝም ብለህ ነው የምትሄደው? የት ነው ያለው? መገናኛ ነው ያለው? እሺ እኔም እዚህ ነኝ፣ እኔም አያት ነኝ፣ እኔም ጦር ኃይሎች ነኝ፣ እዚህ ቦታ እዚህ ሰዓት እንገናኝ እያልክ ነው በየቀኑ በዘፈቀደ ነው የምትኖረው? ወይስ በአንተ እቅድ ዙሪያ ነው በአላማ ዙሪያ ነው እየሄድክ ያለው? ስለዚህ የተለያዩ የእቅዶች አይነቶች አሉ። የቀን እቅድ አለ፣ የሳምንት እቅድ አለ፣ የወር እቅድ አለ፣ የ6 ወር እቅድ አለ፣ የ3 ወር እቅድ አለ፣ የአመት እቅድ አለ። ከአመትና ከዛ በላይ የሆኑ ስትራቴጂክ እቅዶች ይባላሉ። ስትራቴጂክ ፕላን ይባላሉ ማለት ነው። ስለዚህ ከዕለታዊ እቅድ እስከ ስትራቴጂክ ፕላን ግልጽ የሆነ ወይ አለ ወይ? ግልጽ የሆነ የምትሄድበት መንገድ አቅጣጫ ቀርጸሃል ወይ ነው። ስለዚህ እቅድ ካለ ያው ራእይ ካለ አላማ አለኝ የሚል ሰው አይጠፋም። እዚህ ለሚያዳምጥ ሰው አላማ ካለ እሺ እቅድ ይኖር። እቅድ ቋሚ አይደለም። ቋሚ የሚሆነው ራእይህ ነው። ራእይህ አንዴ ካወቀው ምንም ይሁን ምን ፈጣሪ አንተ የሰጠህ ራእይ ላንተ ብቻ የሰጠው ራእይ እስከሆነ ድረስ እዛ የምትደርስበት መንገድ ሁሌ ምቹ ነው። ሁሌ የተዘጋጀ ነገር ነው። እኔ በህይወቴ አይቼዋለሁ። ብዙ ስኬቶች፣ ብዙ ውድቀቶች ያስተናገድኩ ሰው ነኝ። ዝም ብዬ የምናገር እያንዳንዱ ሰው አሁን ለማስተማር የሚነሳው ዝም ብሎ እየተነሳ አይደለም። በህይወት ካጋጠመው ካለፈው ከተማረው ነው። ስለዚህ አንተ ካሰብከው ከልብህ ከተነሳ ራእይ ነው አላማዬ ነው ብለህ ካሰብክ የምትደርስበት የተለያዩ አማራጮች ከሚሊዮን በላይ አማራጮች አሉ። ስለዚህ እቅድ የሚቀያየር ነገር ነው፣ ቋሚ አይደለም። ስትሞክረው የማያሳልፍ በጣም ትልቅ ተራራ ከሆነ በቀኝ ወይም በግራ ወይም ወደ ኋላ ተመልሰህ እንደገና ራእይህን የምትደርስበት ሌላ አቅጣጫ ሌላ እቅድ መቅረጽ ትችላለህ። ይሄ መልካሙ ዜና ነው። ስለዚህ ለአንድ አመት ልትሞክረው ትችላለህ፣ አልተሳካም፣ ሌላ እቅድ ትሞክራለህ። ለአንድ ሳምንት ልትሞክረው ትችላለህ፣ አልተሳካም፣ ሁለተኛው ሳምንት ሌላ እቅድ ትሞክራለህ። በዛ ልክ እቅድን መንገዳችንን ስሙዝ ለማድረግ ትክክለኛው መንገድ እስክናገኝ ድረስ እቅድ ማውጣት፣ መቀያየር፣ ፍሌክሲብል ዳይናሚክ መሆን እጅግ በጣም አስፈላጊ ነው ማለት ነው። ሁለተኛው አንተ የምትቀየርበት መንገድ አሁን ሁለተኛው አየነው። ምንድነው ያየነው?
እቅድ ሊኖርህ ይገባል። ራእይን የምትደርስበት እቅድ ሊኖርህ ይገባል። እቅድ ካለ ሶስተኛው ምንድን ነው? ትገምቱ ይሆናል። አክሽን ነው። ብዙ ሰዎች ይህንን ምስጢር ተግባራዊ ካለመድረጋቸው ምክንያት ከነ ራእያቸው መቃብር ወርደዋል። ብዙ የምናያቸው በየቤተ ክርስቲያኑ በየመስጊዱ የምናያቸው መቃብሮች በፈጣሪ የተሰጣቸው ትላልቅ ራእዮች ይዘው ነው መቃብር የወረዱ። አንዳንዱ ራእያቸውን አሳክተው የተቀበሩ ሰዎች አሉ። አንዳንዱ ደግሞ ከነ ራእዩ ምንም ተግባራዊ ሳያደርግ ኤክሰርሳይዝ ሳያደርግ ለሌሎች ሰዎች የመለወጥ ምክንያት ሳይሆን አገልጋይ ሳይሆን መቃብር ወርዷል ማለት ነው። አንተ ከየትኛው ጎራ ነው የምትመደው? ከነ ራእይህ እውን ሳታደርግ መቃብር ለመውረድ ነው ያሰብከው? ወይስ ያን ጊዜ የማይቀርበት ሞት በማይቀርበት ጊዜ መቀበር በማይቀርበት ጊዜ ያ መቃብር ሰው ሲመለከተው ይህ ሰው እኮ ይህንን ያደረገ ሰው ነው። አሁን ለምሳሌ የአበበች ጉበና መቃብር ስታይ ምን ይሰማሃል? በጎነትን ይሰማሃል። እሷ እኮ የተሰጣት በፈጣሪ የተሰጣት ራእይ አሳክታ የሞተች ሴት ናት፣ በጣም ትልቅ አርአያ ሴት ናት እኮ ብለህ ልትመለከት ትችላለህ። ራስን ልትመለከት ትችላለህ። ያንተ መቃብር ሲመለከት ሰዎች ሲጀመር ያዩታል። የማን መቃብር እንደሆነ ራሱ ላይመለከቱ ይችላሉ እኮ። አንዱ ራሱ መቃብርህ ሰዎች ቁመው እንዲመለከቱ የማድረግ ስራ እኮ አንድ ትልቅ ነገር ነው እኔ ይመስለኛል። ስለዚህ ብዙ ሰዎች የሚዳከሙ ተስፋ የሚቆርጡት ተግባር ላይ ሲደርሱ ነው። አክሽን በሚወስድበት ሰዓት ነው። እቅድ አለ፣ ራእይ አለ። በራእይህ ያቅድሃል። ባቀድከው ልክ ተግባራዊ ማድረግ አካልህ፣ አእምሮህ እና መንፈስህ ተቀናጅተው ተሳስረው የሚሰሩበት ወደ ተግባር የሚቀየሩበት መንገድ ላይ ደርሰሃል። አንተ የምትቀየርበት ጊዜ አሁን ደርሰሃል። ተግባር ላይ ተግባርስ በትልቅ ነገር መጀመር አይደለም፣ በትንሽ ነገር በእያንዳንዱ ሰከንድ በእያንዳንዱ ቅጽበት እየተዝናናህ። ምክንያቱም በራእይ ላይ ነው እየሰራ ያለው፣ በዓላማህ ዙሪያ ነው እየሰራ ያለው። በዓላማህ ዙሪያ ስትሰራ ደግሞ እየደከምክ አይደለም፣ እየወደቅክ አይደለም፣ ተስፋ እየቆረጥክ አይደለም፣ እየተማርክ ነው፣ እየተዝናናህ ነው። ለምን? የአሁኑ ውድቀትህ በተግባርህ ስትሞክር ትወድቃለህ፣ ትሳሳታለህ። ማንም ያልሄደበት መንገድ እየሄድክ ነው። ማንም ያልሄደበት መንገድ ደግሞ ጨለማ ሊሆን ይችላል፣ እንቅፋት ይበዛበት ሊሆን ይችላል። ምክንያቱም ማንም አልሄደበትማ እሾህ ሊኖርበት ይችላል። ልትወጋ ትችላለህ፣ ልትደናቀፍ ትችላለህ፣ ልትወድቅ ትችላለህ። ደግሞ መነሳት መቻል። ስለዚህ እየተዝናና ነው የምትሰራው ማለት ነው። አንድ ሰው በስራው ዙሪያ ላይ የሚያማርረው የሚያሳብበው ጣቱን ወደ ሌላ ሰው የሚቀስረው በራእዩ ዙሪያ ስላልሰራ ነው። አስተውል። አሁን አንተ በእያንዳንዱ ቀን በዘፈቀደ የምትሰራ ከሆነ በዘፈቀደ ራእይ ባላቸው ሰዎች ተቀጥረ የምትሰራ ከሆነ በእያንዳንዱ እንቅፋት በእያንዳንዱ ስህተትህ የምታማረው በራእይህ ዙሪያ ስላልሰራ ነው። ሌላ ምንም ምክንያት የለውም። አሁን ከቅጥር ነው መውጣት ያለብህ። ስትወጣ ግን በምክንያት መሆን አለብህ። በቅጥር ውስጥ ሆነ ራእይህን የምታሳካበት መንገድ አለ። በእያንዳንዱ ሰከንድ በቀን 1 ሰከንድ እስኪ ተለማመድ። በቀን 1 ደቂቃ እስኪ መስራት ጀምር። አውቃለሁ አእምሯችን የለመደው አሰራር ማስቀጠል ይፈልጋል። ሳብኮንሽስ ማይንድ የሚባል አለ። ከልጅነታችን ጀምሮ የምናስበው የሚሰማን ስሜት ያለን አመለካከት ይዘን እንድንቀጥል ነው የሚፈልገው። ወደ አዲስ ነገር ሲገባ አደጋ ደረሰብህ ብሎ እኛን መከላከል፣ እኛ ከአደጋ እንዲከላከልን ይፈልጋል። እሱ የተቀረጸበት መንገድ ነው። ስለዚህ ሳብኮንሽስ ማይንድ በማስቆም በማስተኛት አንተ ንቁ በመሆን ኮንሽስ በመሆን ትንሽ በትንሽ ተግባራዊ ማድረግ ሞክር። ትንሽ በትንሽ እየሰራ በሄድ ቁጥር ያነ ትንሽ እየተባዛ በሚሊዮኖች እየተባዛ ሰዎች እንዴት ብሎ ሰራው፣ እንዴት ብሎ ደረሰበት፣ እንዴት ብላ እዚህ ቦታ ደረሰች የሚያስብል በትናንሽ ተግባራት ተደምረው የሆነ ጊዜ አንተ በማታውቀው በሚያስደምም በሚያስገርም መልኩ ትልቅ
ሆኖ ታገኘዋለህ። ስለዚህ የተግባር ምንጩ አንደኛው እየተዝናና ስራው። እየተዝናና ስትሰራው በትናንሽ ነገሮች ሞክር። ትልቅ ለመስራት ስታስብ ትልቁ እያየህ በትልቁ መድረስ ካልቻልክ ምን ትላለህ መሰለህ? ተስፋ ትቆርጣለህ። በትንሽ ስትሰራ ግን አእምሮህን እየተለማመደው ይሄዳል። ወደ ትልቅ ነገር እያደገ እየተለማመደው ይሄዳል ማለት ነው። ስለዚህ በትንሽ ነገር በጀመርከው አንተ በምትፈልገው ራዕይ በምትፈልገው መንገድ በትንሽ ነገር እየተዝናና ስራህን ስራ። ይሄ ሶስተኛው አንተ የምትቀየርበት መንገድ ነው። ፐርሲስተንስ ያስፈልገዋል፣ ጽናት ያስፈልገዋል፣ ንቁ የሆነ ውሳኔ ያስፈልገዋል። በተግባር ላይ እንቅፋት ሲያጋጥምህ እቅድህ መከለስ ነው የሚያስፈልገህ። እቅድህን ተመልሰህ አቅጣጫህን ትቀይረዋለህ፣ ፍሌክሲብል ትሆናለህ፣ እንደገና ትሞክራለህ። በትንሽ ነገር እዚህ ላይ ደግሞ ትልቅ አደጋ አይደርስብኝም ወይ የሚል ነገር ሊነሳ ይችላል። በነቃ አካሄድ ከሄድክ አደጋ በፍጹም አይደርስም። ብዙ ሰዎች አደጋ የሚደርስባቸው አንደኛ ከፈጣሪ ራዕይ ሲነጠሉ ነው። ሁለተኛ ሳይነቁ ዝም ብለው እየተገፉ ከመንጋዎች እየተጋፉ ሲሄዱ ነው ትላልቅ አደጋዎች እስከ ሞት ድረስ የሚደርስባቸው። አንተ በትንሽ ነገር በነቃ መንገድ ከሄድክ ራዕይህን የማታሳካበት መንገድ አንተ ውስጥህን የሚበላህ ዲፕ ዲዛየር ውስጥህን የሚቀሰቅስህ ዓላማ አንድ ጊዜ ትደርስበታለህ። እኔ በህይወቴ ብዙ ነገር አይቻለሁ። የመጀመሪያ እኔ መምህር ሆኜ ስቀጠር በዛ ገጠር አካባቢ ትንሽዬ ከተማ መጽሐፍ ልጽፍ ነው ብዬ ጓደኞቼ ስነግራቸው ብዙ ተስፋ የሚያስቆርጡ ነገሮች ሲነግሩኝ ነበረ ማለት ነው። እኔ ግን ውስጤ ታይቶኛል። ትልቅ ራዕይ አድርጌ ነው ያሰብኩት። በዛን ሰዓት መጽሐፍ ለእኔ በጣም ብርቅ ነው። ለምን ብዙ ሰው መጽሐፍ የጻፉ ሰዎች ሳይ ቀናባቸው ስለነበረ፣ አዎንታዊ ቅናት ስለነበረኝ ማለት ነው። አንተ ምን አስበህ ነው? የትኛው መጽሐፍ አንብበህ ነው አንተ መጽሐፍ የምትጽፈው? የትኛው ግብአት ኑሮ ነው እዚህ ገጠር አካባቢ መጽሐፍ የምትጽፈው? በየትኛው ገንዘብስ? ምንስ እውቀት አለ? ምናምን እያሉ በጣም በሚያሳምን መልኩ ሲነግሩኝ ነበረ። ነገር ግን ውስጤ ስለነበረ አሳካሁት። በአንድ አመት በሁለት አመት አካባቢ የመጀመሪያ መጽሐፍ ያሳካሁት። አሁን የአራተኛ አምስተኛ መጽሐፍ እየጻፍኩ ነው ያለሁት ማለት ነው። ስለዚህ እናንተም በእቅዳችሁ በራእያችሁ መንገድ ስትሄዱ ብዙ ሰዎች አሳማኝ በሆነ የዓለማዊ ሪል የሆነ እንቅፋቶችን እያሳዩ እየለኩ እየመዘኑ አትችለውም ይለዋል። ግን አንተ ልብህን ነው የሚያውቀው። ልብህ ማለት ፈጣሪ ማለት ነው። ፈጣሪ ነው የሚነግርህ። ከፈጣሪ በላይ ሰው የለም ወንድሜ፣ እንዳንተ ሰው ነው። አንተና ፈጣሪ በቂ ናችሁ። በቃ ልብን ያስቀመጠል የሚቀጣጠል ፍላጎት ካለ እሱ የፈጣሪ ስጦታ ነው። እሱ ነው ራእይ የምንለው። እሱ ብቻ ተከተል። ሰዎች የሚልሁን ነገር አዎንታዊ ከሆነ ለራእይ የሚጠቅም ከሆነ አድምጣቸው። ለራእይህን ለልብ ጥሩ ስሜት የሚሰማህን ነገር እሱን የሚያደናቅፍ ከሆነ ኢግኖር ኖ በላቸው። እኔ ኖ ብዬ ብዙ ነገር አድርጌያለሁ በህይወቴ። አሁንም ለትልቅ ነገር የተዘጋጀው ሰው ነኝ። እስከ መጨረሻው ትንፋሽ፣ እስከ መጨረሻው መቃብር እስኪገባ ድረስ ዓላማን ከዓላማዬ ወደ ኋላ አይደለም ነኝ። አንተም እንደዚህ መሆን አለብህ ብዬ ማስበው። ትላልቅ የፈጠራ ስራዎች የሰሩ በዓለም አስደማሚ ነገር የፈጠሩ ሰዎች እነዚህ ሶስት ሚስጥራት በጽናት በተከታታይ ስላደረጉ ነው። አንተም ይህን ነገር ካደረግ እመነኝ፣ እንደዚህ ብሎ ደስታቸው የነገረኝ በዛን ሰዓት ጀምሬ ነው እዚህ የደረስኩት ትለኛለህ። አብረን የሆነ ጊዜ የሆነ ከፍታ እንገናኛለን። ይህን ሁሉ አድርገህ ግን ውድቀት አያጋጥምም ማለት አይደለም። ውድቀት ያጋጥማል። የሆነ ሰዓት ትወድቃለህ። ይህ አራተኛው ቦነስ ነው። ሶስቱ አየን። ነገር ግን አራተኛው ፕሬዲክቴብል የሆነ አንሰርቴን የሆነ ውድቀት ያጋጥመሃል። ራእይ ኑሮህ በራእይ እየሄድክ ለራእይም አስፈላጊ የሆነ እቅድ እየቀያየርክ ፈትነሃል። እንደገና ደግሞ በትናንሽ ጥረቶች አክሽን ፕላን ወስደሃል። አክሽን ኢምፕሊመንት አድርገሃል፣ ተግባራዊ አድርገሃል። ነገር ግን የሆነ ሰዓት ሁሉ ነገር አሟልተህ ውድቀት ያጋጥመሃል። ከዛ ያን ሰዓት ሰዎች ይመጡና ምን ይሉሃል? ነግሬ ነበረ ይሉሃል። እኔ እኮ በደንብ አድርጌ ነግሬ ነበረ፣ ግን አንተ አትሰማም።
ሰው የሚልህን ነገር እኮ አትሰማም። እልህኛ ነህ ይለዋል። ያን ጊዜ አሁንም እንደወደቅ እንዳታስበው። ውድቀት የሚባል ነገር የለም። ውድቀት ካሰብከው ለስኬት የሚከፈል ዋጋ ነው። ሌላ ምንም መግለጫ የለውም። ትርጉሙ የውድቀት ትርጉም ለስኬትህ የምትከፍለው ዋጋ ነው፣ መስዋዕትነት ነው። ያለምንም መስዋዕትነት የሚሆን ነገር የለም። ትልቅ ካሰብክ ትልቅ ዋጋ ልትከፍል ትችላለህ። እንደ አጋጣሚ ሆኖ በጥንቃቄ እና በንቃት ከሄድክ ትንሽ ዋጋ ልትከፍል ትችላለህ። ትልቅ ራዕይ ያለምንም ዋጋ አይመጣም። የሆነ እቃ ልትገዛ እኮ ብስኩት ልትገዛ እኮ ዋጋ ያስፈልጋል፣ ብር ያስፈልጋል አይደል? ትልቅ ዓላማ ደግሞ ያለ ዋጋ ታገኘው ይመስላል። ያን ጊዜ እንደዚህ ሲሉህ ነግሬህ ነበረ ሲሉህ አንተ ደግሞ የምትላቸው አይ አንተ ከምትለኝ ውስጤ የሚለኝ ፈጣሪ የሚለኝ ይበልጣል በላቸው። ስለዚህ ውድቀት የሚሆነው ተስፋ ስትቆርጥ ብቻ ነው። ውድቀት ስኬት የሚሆነው ግን እንደ ትምህርት ስትወስደው ብቻ ነው። ስለዚህ ውድቀት ትምህርት ነው እንጂ ውድቀት ተስፋ አስቆራጭ የመጨረሻ አንተ የምትቀበርበት አንተ ደግመህ እንደማትነሳ የምትረጋጥበት መንገድ አይደለም። ስለዚህ ውድቀት ሲያጋጥምህ እንደዚህ ይበል። ሁሌ ዛሬ ምን ልማር ይሆን፣ ምን አዲስ ነገር ልታስተምረ ይሆን ፈጣሪ ብለህ ጠይቅና ትልቁ ውድቀት ትልቁ ስኬት እንደሚያመጣልህ አስበህ እንደገና ደግመህ ብድግ በል፣ ተነሳ። ለሁለተኛ ወድቆ የተነሳ ስፔሻሊ በትልቁ ወድቆ የተነሳ በተስፋ አስቆራጭ መንገድ እየሄደ የወደቀ ሰው እና ደግሞ የተነሳ ሰው አደገኛ ነው። በማንም ኃይል ወደ ኋላ የሚመለስ ሰው አይደለም። አንተም እንደዚህ መሆን አለብህ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እስከዚህ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ደግነታችሁን ለማሳየት ሰብስክራይብ አድርጉ። ለምን ወደ ብዙዎች እንዲተላለፍ አሁን የተነጋገርነው ለብዙዎች ሄዶ የሆነ ከወደቁበት የሚያስነሳ ሀሳብ ሊሆን ስለሚችል ሰብስክራይብ አድርግ። ሰብስክራይብ ማድረግ አንተ የስኬትህ አንዱ መገለጫ ነው። ቅድም እንዳልኩት መልካም ጊዜ